አቡነ በርናባስ ከዚህ በፊት የምናውቃቸው ትክክለኛውን ወንጌል ሲያስተምሩ ነበር። በዛም ደግሞ ይበሉ ደስ የሚያሰኝ ነው በዚህ ቀጥሉ የሚል ሐሳቦችን ስናስተላልፍ ነበር። ከዛ በኋላ ግን በተለያየ ምክንያቱ ባልታወቀ ሁኔታ የመጀመሪያ አስተምሮታቸውን እየተዉ ወደ ስህተት ትምህርት ወደ ኑፋቄ እየገቡ እንደሆነ እያስተዋል ነው የምንገኘው። ለዛሬ እንግዲህ ይዤላችሁ የቀረብኩት ከማርያም ጋር በተገናኘ ማርያም ወደ መንግስተ ሰማያት መርታ የምታስገባ ነች ይሉናል ማለት ነው። እስቲ ከራሳቸው አንደበት ቪዲዮ ሰምተን እንመለስ። መጽሐፉ የሚለው አንተም ያልከው ማርያም ማለት መርታ መንግስተ ሰማያት የምታስገባ ማለት ነው። መርታ መንግስተ ሰማያት የምታስገባ ማለት መርታ መንግስተ ሰማያት ከተባለ በር ኢየሱስ ክርስቶስ የምታደርስ ማለት ነው። እንግዲህ ከሳቸው አንደበት መስማት እንደቻል ነው መጀመሪያ ጥያቄ ነው የተጠየቁት። ከዚህ በፊት ጌታችን ኢየሱስ ክርስቶስ መንገድ ነው ብለው አስተምረዋል። ታምረ ማርያም ላይ ደግሞ ማርያም ወደ መንግስተ ሰማያት መርታ የምታስገባ ነች የሚል አለ እና የሁለቱ ሐሳቦች አይጋጩም ወይ ብሎ ጥያቄው ጠይቃቸዋል። እሳቸው ደግሞ አይጋጭም ብሎ ከሳቸው አንደበት የሰማኑን ምላሽ ሲናገሩ ሰምተናል። ምንድነው ያሉት? ማርያም ማለት መርታ መንግስተ ሰማያት የምታስገባ ማለት ነው። መርታ መንግስተ ሰማያት የምታስገባ ማለት መርታ መንግስተ ሰማያት ከተባለ በር፣ ተመልከቱ፣ መርታ መንግስተ ሰማያት ከተባለ በር ወደ ኢየሱስ ክርስቶስ የምታደርስ ማለት ነው በማለት በቃ ታይቶ የማይታወቅ ትርጓሜ ሲሰጡ ሰማናቸው ማለት ነው። በጣም ነው የሚያሳዝነው። እንግዲህ ደገኛ ትምህርት የነበራቸው አባት እንደሆኑ እናውቃለን። ግን ያው ሰው ደግሞ ሲሳሳት ልክ አይደለም ብለን ጠቆም ደግሞ የኛ ኃላፊነት ነውና ያስተምሮታቸው በጣም ስህተት የሆነ አስተምሮ ነው። ማርያም በየትኛውም አግባብ ወደ መንግስተ ሰማያት መርታ የምታስገባ አይደለችም። እንደዚህ አይነት ትርጓሜ በመጽሐፍ ቅዱሳችን በሐዋርያቶቹ ትምህርት የለም። አሁን ምንድን ያሉት? ማርያም ማለት ብሎ ነው የተረጎሙት። ማርያም የሚለው ስም እንደዚህ አይነት ትርጓሜ ይይዛል ወይ ካል አይዝም፣ በፍጹም አይዝም። እንደዚህ አይነት ትርጓሜ የለውም። ለምሳሌ እስቲ መነሻ የተደረገው ከታምረ ማርያም ነው። ታምረ ማርያም ላይ እንደዚህ የሚል ሐሳብ አለ። ስክሪኑ ላይ እንደምታዩት ታምረ ማርያም ገና ሲጀምር መቅድሙ ላይ እንደዚህ የሚል ሐሳብ እናገኛለን። እግዚአብሔር ያከበራችሁ መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከት ልመናዋ ከሁላችን ጋር ይሁን። ከተአምር አስቀድሞ ይህን ይነበብ። ተመልከቱ፣ ከተአምር አስቀድሞ ይህ ይነበብ ከተባለ በኋላ ቁጥር 4 ላይ ተመልከቱ ምንድነው የሚለው? በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋን በልቦናችሁ አሳድሩት አኑሩት ይላል። በምን? በዕብራይስጥ ማርያም የምትባል ካለን በኋላ ቁጥር 5 ላይ ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ነው ይለናል። በፍጹም ስህተት ነው። በዕብራይስጥ ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት አይደለም። እንደዚህ አይነት ዕብራይስጥ የለም በዓለም ላይ። እንደዚህ ብሎ የፈታ የዕብራይስጥ ትርጓሜ የለም። ታዲያ ማርያም ምን ማለት ነው በዕብራይስጥ ከተባለ ከዚህ በፊት ቪዲዮ ሰርችላችኋለሁ፣ እሱ ማየት ትችላላችሁ። አንዳንዱ ማርያም የሚለውን ቃል መራራ ማለት ነው ተብሎ ተተርጉሟል። አንዳንድ የዕብራይስጥ ትርጓሜ ላይ ማግኘት እንችላለን ማለት ነው። ከዛ ውጪ ማርያም ማለት መንግስተ ሰማያት መርታ ነው የምታስገባው የሚል ትርጉም በዕብራይስጥ የለም። እንደዛ አይነት ትርጓሜ የለም። ስለዚህ የመጽሐፍ አንደኛ ዕብራይስጡንም አያውቁም፣ ሁለተኛ ስነ መለኮታዊውንም ሐሳብ አያውቅም። እንግዲህ ታምረ ማርያም የጻፉ ጸሐፊያኖቹ አያውቁትም። ስለዚህ አሁን ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ነው ካለ በኋላ ጸሐፊው ቁጥር 6 ላይ እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር፣ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ፣ አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ ይላል። ይሄ ደግሞ ሌላ ኑፋቄ ነው። የዓለም ህዝብ ወይም ፍጥረት ሁሉ እመቤታችንን ማርያምን ለማመስገን አልተፈጠርንም። እግዚአብሔር ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ ምን እንዲያደርግ? እንዲገዛ ተፈጥሯል። ምድርን እንዲገዛ። ከዛ ያው እግዚአብሔርን እያመለከ ራሱን ለእግዚአብሔር እያስገዛ ከዛ ደግሞ ምድርን እየገዛ እንዲኖር ነው ሰው የተፈጠረው። ከዛ ውጪ ማርያምን ለማመስገን የተፈጠረ ፍጥረት የለም። የመፈጠራችን ምክንያት ማርያምን ለማመስገን ነው የሚል በብሉይ ኪዳንም በአዲስ ኪዳንም እንደዚህ አይነት ንባብ አናገኝም። ወደ ተነሳንበት ሐሳብ ስንመጣ ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ነው ይለናል ታምረ ማርያም ላይ ብቻ አይደለም፣ ውዳሴ ማርያም ላይ ሄደን ማየት እንችላለን። ትርጓሜው ላይ እንደዚህ የሚል ሐሳብ እናገኛለን። አንድም መርህ ለመንግስተ ሰማያት ማለት ነው፣ ምዕመናንን መርታ ገነት መንግስተ ሰማያት አግብታለችና። ተመልከቱ፣ ማርያም ማለት ምን ማለት ነው? መርህ ለመንግስተ ሰማያት ማለት ነው። አንድም መርህ ለመንግስተ ሰማያት ማለት ነው ካለ በኋላ ምዕመናንን መርታ ገነት መንግስተ ሰማያት አግብታለችና። አሁን አቡነ በርናባስ እንዴት ብሎ ነው የተረጎሙት? አቡነ በርናባስ ሲተረጉሙ መንግስተ ሰማያት መርታ የምታስገባለች ማለት እሷ እየመራች መሪውና በር ከሆነው የመንግስተ ሰማያት በር ወደ ሆነው ወደ ኢየሱስ ክርስቶስ ታደርሳለች ማለት ነው አሉ። እንደዚህ አይነት ትርጓሜ የለውም። ውዳሴ ማርያም ትርጓሜው ዘሰሉስ ላይ ምንድን ያለን? ምዕመናንን መርታ ገነት መንግስተ ሰማያት አግብታለችና። ተመልከቱ፣ መንግስተ ሰማያት ሰዎችን ያስገባች ማነች ነው የሚለን? ማርያም ነች ይለናል። ይሄ ደግሞ ክህደት ነው። አቡነ በርናባስ እንደተናገሩት አይደለም። የእሳቸውም ትርጓሜም አያስኬድም። እንደዚህ አይነት ትርጓሜም የለም። ሲቀጥል በቤተክርስቲያኒቷ ትርጓሜ መሰረት የውዳሴ ማርያም ትርጓሜ ነው ያነበብኩላችሁ። ትርጓሜው ምንድነው የሚለን? መንግስተ ሰማያት ወይም ገነት መንግስተ ሰማያት አግብታለች
ታገባለችና ማንን? ምእመናንን። እንዴ ማርያም ገነትና መንግስተ ሰማያት የማስገባ ስልጣን አላት እንዴ? የላትም። ሰው ኢየሱስ ክርስቶስን ሲያምን ነው የእግዚአብሔር ልጅ ይሆናል፣ መንግስተ ሰማያት ይገባል፣ ወይም የገነት ወራሽ ይሆናል፣ የመንግስቱ ወራሽ ይሆናል። ከዛ ውጪ ምእመናንን አማኞችን መንግስተ ሰማያት ገነት የምታስገባ ማርያም የለችም። እንደዚህ አይነት ስልጣን አውቶሪቲ መብት እግዚአብሔር አልሰጣትም። ሌላም በቤተክርስቲያኒቷ ውስጥ ያለ አንድ ደግሞ መጽሐፍ ላሳያችሁ። የሉቃስ ወንጌል አንድምታ። የሉቃስ ወንጌል አንድምታ ላይ ደግሞ እንደዚህ ይላል። ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። ምእመናንን እየመራች ገነት መንግስተ ሰማያት ታገባለችና። ተመልከቱ። የሉቃስ ወንጌል አንድምታ የራሷ የቤተክርስቲያኒቷ አንድምታ ምንድነው የሚለን? ማርያም ምእመናንን እየመራች ገነት መንግስተ ሰማያት ታገባለችና። ምን ታደርጋለች? ታገባለችና በማለት ተጽፏል። ውዳሴ ማርያም ላይ ያለውን በደንብ ተመልከቱት። ቃሉን አግብታለችና ነው የሚለን። ውዳሴ ማርያም ላይ ትርጓሜው ላይ አግብታለች፣ ኦሬዲ ምእመናንን አድርጋለች፣ አግብታለች፣ ገነት መንግስተ ሰማያት ይለናል። የሉቃስ ወንጌል ትርጓሜ ላይ ደግሞ ምንድነው የሚለን? መንግስተ ሰማያት ታገባለችና፣ ወደፊት ታገባለችና ብሎ ተርጉሟል። የውዳሴ ማርያም ትርጓሜም የሉቃስ ወንጌል ትርጓሜም። ታዲያ አቡነ በርናባስ ይህንን ሐሳብ አላዩትም? ያው የቤተክርስቲያኒቷ ትርጓሜ ይሄን ነው የሚለው። ራሷ ማርያም ነች ሰዎችን አማኞችን ገነት የምታስገባው መንግስተ ሰማያት የምታስገባው ይለናል። ይሄ ከባድ ኑፋቄ ነው።